የጌታ ስም የተባረከ ይሁን። ኢየሱስ ያድናል። እጆቻችሁን ከፍ አድርጉ። ሃሌሉያ። አሁን የእግዚአብሔርን ቃል ልንሰማ ነው። ስንቶቻችሁ ዝግጁ ናችሁ? መንፈስ ቅዱስ ከኛ ጋር አለ። የእግዚአብሔር ቃል ይናገረናል። እጆቻችሁ እንዳነሳችሁ ከኔ ጋር እንጸልያለን። እናመሰግናለን። ተመስገን ጌታ ሆይ፣ ክብር ሁሉ ላንተ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም እንድትናገረን ያልነበረን ነገር ኖሮን እንድንወጣ በቃልህ እውነት ልባችን እንድትነካ የቃልህ ፍቺ ሕፃናትን ጠቢባ ያደርጋል ተብሎ እንደተጻፈ ጠቢብ ሆነን እንድንወጣ በኢየሱስ ስም እንለምናለን። ለጠቢብ አንድ ቃል ይበቃዋል ተብሎ እንደተጻፈ እግዚአብሔር ሆይ ልባችንን ሰንጥቀ ገብተህ አዲስ ነገር በልባችን ውስጥ አድርግብን። ይሄው ፈቃዳችንን ሰጥተናል። ታናሽ ባሪያ በፊትህ አለው። ይሄው በፊትህ ቆም ያለው በእኔ አልፈህ ሕዝብህን ንካ፣ ሕዝብህን ተናገር። በኢየሱስ ስም ተናገር ጌታ ሆይ። እጅ በእያንዳንዳችን ላይ ትምጣ ጌታ ሆይ። እንወድሃለን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። አረፍ አረፍ በሉ። እግዚአብሔር መልካም አምላክ ነው። መጽሐፍ ቅዱስ ለመግቢያ አንድ የመጽሐፍ ቅዱስ ክፍል ላነብና በጣም አጭር ደቂቃ እንነጋገራለን። መዝሙረ ዳዊት 9 ከ1 እና 2 አብረን አውጥተን እናነባለን። አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህንም ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትም አደርጋለሁ። በአዲሱ መደበኛ ትርጉም እግዚአብሔር ሆይ በፍጹም ልቤ አመሰግንሃለሁ፣ ስለ ጽድቅ ሥራዎችህም ሁሉ እናገራለሁ። ባንተ ደስ ይለኛል፣ ሐሴትም አደርጋለሁ። ልዑል ሆይ ስምህን በመዝሙር እወድሳለሁ ይላል። ዛሬ የምናገርበት ርዕስ ወይም እንደ ርዕስ እንድትወስዱት የምፈልገው በጣም ብዙዎቻችን የእግዚአብሔርን መገኘት በሕይወታችን እንፈልጋለን። በቋሚነት ከኛ ጋራ እንዲኖር የምንፈልገው ሁልጊዜ አብሮን ቢሆን የምንፈልገው ስናመልክም ስናገለግልም ስንወጣም ስንገባም የምንሻው ነገር አለ። ምናልባት እንደኔ የሆናችሁ ከሆነ እኔ የምፈልገው የእግዚአብሔርን መገኘት፣ ሁልጊዜ የእግዚአብሔር መገኘት ከኔ ጋር እንዲሆን እንዲታወቀኝ እፈልጋለሁ። ስንቶቻችሁ ትፈልጋላችሁ? አትፈልጉ ነው ወይንስ ምንድን ነው የምትፈልጉት? አሁን ብዙ ጊዜ እቺ ነገር ነው ከብዙዎቻችን ህይወት የተወሰደችው። የብዙ ነገር መገኘትን እንፈልጋለን። ፋይናንሳችን በቋሚነት እንዲኖር እንፈልጋለን። ትዳር አጋሮቻችን እንዲኖሩ እንፈልጋለን። የሥራ ባልደረቦቻችን እንዲኖሩ፣ የምንወዳቸው ሰዎች እንዲኖሩ እንፈልጋለን። ሰዎች እንዲኖሩ እንፈልጋለን። በዙሪያችን ብዙ ነገር እንዲኖር እንፈልጋለን። ግን እመኑኝ በጣም አስፈላጊና ዋና ነገር በህይወታችሁ በቋሚነት አንድ ነገር ለምኑ። የእግዚአብሔርን መገኘት ለምኑ። የእግዚአብሔር መገኘት ሁልጊዜ ከእናንተ ጋር እንዲሆን የምትፈልጉ ከሆነ የእግዚአብሔር መገኘት ከእናንተ ጋር የሚያደርግ አንድ ፖይንት ልነግራችሁ ነው ዛሬ ቆምኩት። ምን ያደርግልናል ካላችሁ በቃ ዋና እሱ ነው። አንተ ብቻ ከኔ ጋር እንድትሆን ፈልጋለሁ የምትሉ ሰዎች ቀሪ ዘመናችሁን ቀሪ የምድር ቆይታችሁን በክብር እንድትጨርሱ ከፈለጋችሁ፣ ከራሳችሁ አልፋችሁ ለብዙዎች በረከት መሆን ከፈለጋችሁ የእርሱ መገኘት ያስፈልጋል። በህይወታችን የእግዚአብሔር መገኘትን የምትፈልጉ ከሆነ አንድ ነገር እንድታደርጉ ልጠይቃችሁ ነው የመጣሁት። ሁልጊዜ የእግዚአብሔር መገኘት በህይወቴ እንዲኖር እፈልጋለሁ ካላችሁ አመስጋኞች ሁኑ። ብዙዎቻችን ለማመስገን ስናስብ አንድ ነገር ጀምረን ስንጨርስ፣ መከናወን ስናገኝ፣ የሆነ ነገር ሲሞላ፣ የጀመርነው ቤት ሲያልቅ፣ የጀመርነው ፕሮሰስ ሲፈጸም፣ ብቻ የሆነ የተረገዘ ሲወለድ፣ የተወለደ ሲመረቅ ነው የምናስበው። ኖ በቋሚነት የእግዚአብሔርን ህልውና፣ በቋሚነት የእግዚአብሔርን መገኘት በቤታችሁ ቢሆን በኑሯችሁ የምትፈልጉ ከሆነ አመስጋኞቹ ነው። ምስጋና በህይወት ውስጥ እግዚአብሔርን ስፍራ እንዲኖረው ያደርጋል። ስንቶቻችሁ ትናንትና አመስግናችኋል? ስንቶቻችሁ ሳምንቶቻችሁ ላይ በምስጋና በፊቱ ቆማችኋል? እግዚአብሔር ሆይ ተመስገን ስለሰራው ነገር ብላችኋል?
ስንቶቻችሁ እግዚአብሔርን አመስግናችኋል? በቋሚነት በህይወታችሁ የእግዚአብሔርን ህልውና መለማመድ የምትፈልጉ ከሆነ አመስግኑ። የእግዚአብሔርን ህልውና ለመፈለግ ብዙ ሰው እየተሯሯጠ ነው ያለው። መንደር ለመንደር እየሮጠ ነው፣ ከቸርች ቸርች እየሮጠ ነው። ይሁን አይነት ታምራት እየፈለገ ነው። የእግዚአብሔር ህልውና የሚባል መጥቶ በአናት በኩል ገብቶ ልብ ውስጥ የሚቀመጥ ነገር መስሎት ብዙ ሰው ይፈልጋል። የእግዚአብሔር ህልውና የሆነ አስማታዊ በሆነ መንገድ ብዙ ሰው ይፈልገዋል። ኖ፣ የእግዚአብሔር በቋሚነት በቤታችሁና በኑሯችሁ እንዲኖር ከፈለጋችሁ እግዚአብሔርን አመስግኑት። ስታመሰግኑት እግዚአብሔር ስፍራ ያገኛል። ምንም አይነት ሁኔታው ስትሆኑ አመስግኑ። እግዚአብሔር እዛ ቦታ ላይ አለ። እግዚአብሔር በህይወታችሁ፣ በኑሯችሁ፣ በስራችሁ፣ በእያንዳንዱ እንቅስቃሴያችሁ ውስጥ ሆናችሁ እግዚአብሔርን ስታመሰግኑ፣ ገደል ውስጥ ሆናችሁ ሊሆን ይችላል፣ ተራራ ላይ ሆናችሁ ሊሆን ይችላል፣ ሸለቆ ውስጥ ሆናችሁ ሊሆን ይችላል፣ ታማችሁ ሊሆን ይችላል፣ ድናችሁ ሊሆን ይችላል፣ አታችሁ ሊሆን ይችላል፣ ታስራችሁ ሊሆን ይችላል፣ ተጨንቃችሁ ሊሆን ይችላል፣ በልዩ ልዩ አይነት ሁኔታ ውስጥ ሆናችሁ ሊሆን ይችላል። ምንም ይሁን ያላችሁበት ሁኔታ ግን ማመስገን ስትጀምሩ እዛ ቦታ ላይ እግዚአብሔር ስፍራ ያገኛል። እግዚአብሔር ህልውናውን ከእናንተ ጋር ለማድረግ እድልን ያገኛል። ታስታውሳላችሁ ጳውሎስና ሲላስ ብዙ ጊዜ በምስጋና ጉዳይ የሚጠቀሱ ናቸው። ግን በፍጹም እዛ ቦታ ላይ ምስጋና ሊቀርብ የሚችልበት ሁኔታ አይደለም። ገበያ ላይ አግኝተው ቀጥቅጠዋቸዋል። እሱ ጳውሎስና ሲላስን ግርፍ አድርገዋቸዋል። ተደብድበዋል፣ ቆስለዋል፣ ደምተዋል። ያሉበት ሁኔታ ለምስጋና የሚመች አይደለም። ይሄ ብቻ አይደለም፣ እስር ቤት ወስደዋቸዋል፣ ወይኔ ያስገብተዋቸዋል፣ ጠርቀዋቸዋል፣ አስረዋቸዋል። የዚህ ቦታ ላይ ምስጋና የሚታሰብ አይደለም። እነሱ ብቻ አይደሉም፣ አብረዋቸው የታሰሩ ብዙ ሰዎች ነበሩ። ጭንቅ ነበረ፣ በጣም የሚያም ነገር ነበረ። ጠባሳ አለ፣ ስብራት አለ፣ ደም አለ፣ የተመቱበት ነገር አለ፣ ቁስል ገና አልደረቀም። ሁኔታው ከባድ ነው። በዛ ጭንቅ ውስጥ ጠሩት፣ ስፍራ እንዲኖረው አደረጉት። በምስጋና በዜማ ጠሩት። ምስጋና እግዚአብሔር ስፍራ እንዲያገኝ ያደርገዋል። በምንም አይነት ሁኔታ ውስጥ ስትሆኑ፣ ጭንቁ ጠባብ ነገር ውስጥ ብትሆኑ፣ በዛ ጠባብ ነገር ውስጥ ሆናችሁ እግዚአብሔርን ማመስገን ስትጀምሩ እግዚአብሔር ስፍራ ያገኛል። ከእናንተ ጋር የሚሆንበት እድል አመስግኑት። አሜን። አመስግኑት። በሌሎች ፊት እግዚአብሔርን አመስግኑ። ሰዎች እናንተን ሲያገኟችሁ አመስግኑ። ታውቃላችሁ በሁለቱ ምስጋና ምክንያት የብዙ ሰዎች እስር እንደተበጠሰ፣ ወይን ቤቱ እንደተከፈተ ተናወጠ ይል። አመስግኑ። ሌሎች ሰዎችም አመስግኑ። ምስጋናውን ተናገሩ። የእግዚአብሔርን ምስጋና ተናገሩ። በፍጹም ልቤ አመሰግንሃለሁ፣ ስለ ጽድቅ ስራዎች ሁሉ እናገራለሁ ይላል ዳዊት። ሌሎች ሰዎች ተናገሩ። እግዚአብሔር ያደረገውን ተናገሩ። ምስጋናውን ተናገሩ። ራሳችሁ አመስግኑ። ውጡና ባገኟችሁት ቤተሰቦቻችሁ ጋር ሊሆን ይችላል፣ ወንድሞቻችሁ ጋር እህቶቻችሁ ሊሆን ይችላል፣ ትራንስፖርት ላይ ሊሆን ይችላል፣ የምታውቋቸው ሰዎች ጋር ሊሆን ይችላል፣ የሥራ ባልደረቦቻችሁ ጋር ሊሆን ይችላል። አመስግኑ፣ ተናገሩት እግዚአብሔር ያደረገላችሁን ነገር። እግዚአብሔር እኮ መልካም ነው፣ እግዚአብሔር እኮ ደግ ነው፣ ይሄንን አደረገ በሉ። ለሌሎች ሰዎች ምስጋናውን አውሩ። እግዚአብሔርን አመስግኑት። እግዚአብሔር እኮ ደግ ነው፣ እግዚአብሔር እኮ መልካም ነው፣ እግዚአብሔር እኮ ረዳኝ፣ እግዚአብሔር እኮ አገዘኝ፣ ስብራቴን እኮ ጠገነ፣ እግዚአብሔር እኮ እንዲህ ያደረገልኝ በሉና አውሩ። እናገራለሁ፣ ሐሴት አደርጋለሁ፣ ልዑል ሆይ ስምህን በመዝሙር አወድሰዋለሁ ይላል። የተደረገላችሁን አውሩ፣ ሌሎች ሰዎች አካፍሉ፣ ምስጋናውን ተናገሩ። ቅዱሳን የእግዚአብሔር ቤተሰቦች፣ ክርስቲያኖች እግዚአብሔርን አመስግኑት። በሕይወታችሁ ያደረገው ነገር የለም? አመስግኑት። በሆነላችሁ ነገር አመስግኑት። ባለፈው ነገር አመስግኑት። ባላችሁበት ሁኔታ እግዚአብሔርን አመስግኑት። እግዚአብሔር ስፍራ ያገኛል። በቋሚነት ህልውናውን ወይም መገኘቱን መለማመድ ከፈለጋችሁ ይሄ ዘመን ከእግዚአብሔር ጋር ብቻ የምትቆሙበት ዘመን ነው። ከህልውናው ጋር እንዳትፈሩ ከፈለጋችሁ በጣም በብዙ ሰው ተከባችሁ የምትፈሩ ሰዎች ትሆናላችሁ። ብዙ ነገር ኖሯችሁ የምትፈሩ ሰዎች ትሆናላችሁ። ስሙኝ በደንብ። በዚህ ዘመን በጣም የሚፈሩ ሰዎች ድሆች እንዳይመስሏችሁ። በዚህ ዘመን በጣም እየፈሩ ያሉ ሰዎች የሌሏችሁ ሰዎች እንዳይመስሏችሁ። በዚህ ዘመን በብዙ ሰዎች ተከበው ኃይለኛ ፍርሃት የተመቱ ሰዎች ከህልውናው የራቁ ሰዎች ናቸው። ህልውናው ነው የሚያስፈልገን። ክብር ለኢየሱስ ይሁን። የእግዚአብሔር መገኘት በቋሚነት ከኛ ጋር እንዲሆን ምንድን ነው የምናደርገው ካላችሁ አመስግኑት። በምን እናመስግነው? በሁሉ አመስግኑት። ክብር ለእግዚአብሔር ይሁን። እግዚአብሔር በሕይወታችሁ የሰራውን ተናገሩ፣ ለሌሎች ሰዎች አካፍሉ። በሕይወት የተሰራ ነገር የለም ወይ? አውራው እሱን።
እስቲ እግዚአብሔር በህይወቴ ረድቶኛል የሚል ሰው አለ ነው ወይስ ወደፊት ሲረዳችሁ ነው ልታመሰግኑ የምትፈልጉት? አልተረዳችሁም? ቅድም ሮዚ እንደዘመረችልን ቆይ እስቲ የመጣሁትን መንገድ ላስበው እንዳልነው ማለት አልተረዳችሁም? እግዚአብሔር አላረገ? እግዚአብሔር አላገዛችሁም? አመስግኑ። ለምን ነው ዝም የምትሉት? ታውቃላችሁ እግዚአብሔር እንዲመሰገን የማይፈልግ ጂኒ ነው፣ አጋንንት ነው፣ ደስ አይለውም። ለምን? በቋሚነት የህልውናውን ልንለማመድበት ነው። በጠዋት ተነስተን ምስጋና ስንል ደስ አይለውም። ጠዋት ተነስተን ስለ ህመማችን እንድናወራ፣ ጠዋት ተነስተን ስለ ችግር እንድናወራ፣ ጠዋት ተነስተን ኔጌቲቭ ኢነርጂ እንድናወጣ ነው የሚፈልገው። እሱን ነው የሚፈልገው። በጠዋት ተነስታችሁ በማለዳ ምስጋና ለእግዚአብሔር እንድታመጡ አይፈልግም። እሱን ጀመራችሁ፣ እሱን ለመዳችሁ ማለት በቋሚነት በህልውና ውስጥ መኖር ልትለምዱ ነው። እሱን እንድትለምዱት አይፈልግም። እሁድ ካመሰገናችሁት ይበቃል ይላችኋል ሰይጣን። ወገኖቼ እሁድ አይደለም እግዚአብሔር ይመሰገነው፣ ዘወትር እናመሰግነዋለን። አሜን ነው። በማለዳ ተነሱና እግዚአብሔርን አመስግኑት። ለምንድን ነው የማመሰግነው ካላችሁ በቋሚነት ህልውናው ከኛ ጋር እንዲሆን፣ በህልውና ውስጥ እንድንንቀሳቀስ። ለራሳችን እግዚአብሔር ያደረገው እናመሰግናለን፣ ለሌሎች ሼር እናደርጋለን። እግዚአብሔር የሰራው እንናገራለን። እግዚአብሔር ታምር አድርጓል፣ እግዚአብሔር መልካም አድርጓል፣ እግዚአብሔር ቸርነት አድርጓል። ወንድሜ እግዚአብሔር እኔን ረድቶኛል በሉ፣ አመስግኑ። ለሌሎች ሰዎች አውሩት የተደረገላችሁ ነገር። ስንቶቻችሁ ናችሁ ይሄን የምታወሩት? ማውራት ሼም ይዛችሁ እግዚአብሔር ረድቶኛል ለማለት የምትሸማቀቁ ሰዎች፣ እግዚአብሔር ያደረገላችሁ ነገር ለሌሎች ሰዎች ማካፈል የምትጨነቁ ሰዎች፣ የሚሞቃችሁ ሰዎች፣ እግዚአብሔር ረድቷችሁ እንዳረዳችሁ የምትኖሩ ሰዎች፣ ምንድን የፈለጋችሁት? ተናገሩ። ምላሳችሁን ከተናጋችሁ ጋር የተጣበቀባችሁ የእግዚአብሔር ደግነትን በህይወታችሁ እያያችሁ ሌሎች ሰዎች መናገር ቢከብዳችሁ ሰዎች፣ በሌሎች ሰዎች ፊት መመስከር የሚከብዳችሁ ሰዎች፣ ከትቢያ አንስቷችሁ ያንን ለመናገር የምትሸማቀቁ ሰዎች፣ እግዚአብሔር ያደረገውን አውሩ፣ ተናገሩ፣ ምስጋናውን ተናገሩ። በበጉ ደምና በምስክርነታቸው ቃል ድል ነሱት ይላል መጽሐፍ። ዕለት ዕለት ሰይጣንን ድል መንሳት ከፈለጋችሁ መስክሩ። እግዚአብሔር ያደረገውን አውሩ። ያልተደረገ ነገር ከምታወሩ በህይወታችሁ ውስጥ እግዚአብሔር ያደረገውን አውሩ። ያልተሰራ ነገር ከምታወሩ በህይወታችሁ የተሰራውን ነገር አውሩት። ሌሎች ሰዎች አካፍሉት። ስትገናኙ ከሰዎች ጋር እግዚአብሔር እኮ ይሄን አደረገልኝ፣ ባለፈው ጊዜ ተጨንቄ በዚህ አይነት ነገር ውስጥ ነበርኩ፣ እግዚአብሔርን ለመንኩት፣ እግዚአብሔር በዚህ መንገድ መጣ፣ እከሌን ተጠቅሞ ይሄን አደረገ፣ እግዚአብሔር ታምራት አደረገልኝ፣ እግዚአብሔርን አመስግንልኝ በሉ። ውጦ ዝም አትበሉ። ለእግዚአብሔር አምላክ ምስክርን ስጡ። እግዚአብሔር በቋሚነት ልጄ ይላል። ባወደሳችሁት ቁጥር፣ ባመሰገናችሁት ቁጥር በቋሚነት ህልውናው ከእናንተ ጋር ይሆናል። የተደረገውን ተናገሩ። ይሄ ውስብስብ ነው ወይ? አይደለም። ስለዚህ እግዚአብሔርን መገኘት የምትፈልጉ ከሆነ አመስግኑት፣ ምስጋናውን ተናገሩ። በቤተሰቦቻችሁ ተናገሩ። ያደረገላችሁን ንገሯቸው። እግዚአብሔር እኮ ይሄን አደረገ፣ በዚህ ነገር ውስጥ ነበርኩ፣ እግዚአብሔር ረዳኝ፣ ወድቄ ነበር፣ እግዚአብሔር አነሳኝ፣ ተጨንቄ ነበር፣ ከጭንቀት ገላገለኝ፣ ጸልዩልኝ እንዳልን ሁሉ ምስጋናውን እንናገራለን። ለወንድሞቻችን ለእህቶቻችን እንናገራለን እግዚአብሔር እንዴት እንደረዳን። አንዳንድ ሰዎች ይገርሙኛል። የእግዚአብሔር እርዳታን እግዚአብሔር ያደረገውን ስንናገር የሚሸማቀቁ ሰዎች አግኝቼ ያውቃለሁ። እኔ በቅርብም በሩቅም በጣም ነው የሚገርመኝ። ህልውናውን በቋሚነት ነው እፈልገዋለሁ፣ እናገራለሁ። ያልተደረገ ነገር አውርቼ እግዚአብሔርን ሰርፕራይዝ አላረገው፣ የተደረገውን ግን ይነገራል። ምንድን ነበር የተሰማችሁ ትናንትና? ያንን ስሜት ማን ለወጠው? ምን ውስጥ ነበራችሁ ትናንትና? ከዛ ውስጥ ማን አወጣችሁ? ምን ነበር ትሉ የነበረው ትናንትና? ዛሬ ምን እያላችሁ ነው? ትናንትና ምን ነበር ይከበባችሁ? ዛሬ ምኑ ጋር ነው ያላችሁት? ማን ነው የረዳችሁ? እሱን ለምን አታወሩት? ስራ እንዲበዛላችሁ እኮ ነው ማወራው። ህልውናው ከናንተ ጋር እንዲሆን ነው ማወራው። በሳምንት አንድ ቀን መተን እዚህ ጋር የሚዘምሩ ሰዎች ዘምረውልን የነሱን መዝሙር ሰምተን ልንሄድ አይደለም። በቋሚነት የምስጋና ሰዎች እንሆን። አመስግኑት እግዚአብሔርን። በህይወታችሁ ለውጥ አድርጓል እግዚአብሔር? የለወጣችሁ ሰዎች አላችሁ? እኔ ለውጦኛል የምትሉ እጆቻችሁ ከፍ አድርጉ። ተለውጣችኋል? እግዚአብሔር ለውጣችኋል? ተናገሩ። አመስግኑ። በሱ እሱን ንገሩ ለጓደኞቻችሁ። ለወጠው እኮ እግዚአብሔር ታሪኬ ለወጠው እግዚአብሔር። ይሄን ነበር ይሄን አደረገ በሉለት። ምንም እኮ አይጠበቅም ሊል። የእናንተ እግዚአብሔር እኮ እንዲኖራችሁ ነው። ዘመናችሁን በሙሉ የአብርሃም የያዕቆብ የይስሐቅ ምናምን እንዳትሉ እኮ ነው።
እነሱ ኦሬዲ አምልከው ሄደዋል፣ አሸልበዋል፣ ሞተዋል። አሁን ያለነው እኛ ነን። የእናንተን አምላክ ተናገሩት። ያደረገላችሁን የለወጠውን የሰራውን መስክሩ። እግዚአብሔር መልካም አምላክ ነው። ነግሬያቸዋለሁ። አንድ ወዳጃችን ከዚህ በፊት ድሮ መርካቶ እያለው ውንብድና ምናምን አስተምረ ነው ከቤት ወጥቶ ብዙ ነገሩ የጠፋ ሰው ነበር እና እግዚአብሔር ከዛ በኋላ ወጥቶ ቺስታ ትሪፕ ውስጥ ገብቶ ከቤተሰብ ተባህሮ የአእምሮ በሽተኛ ሆኖ አማኑኤል ገብቶ ምስቅልቅል ወጥቶ የነበረ ሰው እና እግዚአብሔር በታምራት እንደገና ጎብኘው፣ ወደ ቤተሰብ ተመለሰ፣ ጌታን አገኘ። የሚገርም ቸርች ውስጥ የጠቆመብኝ ማለት ነው። ሌባው ነው መጥቷል ተጠቀቁ ብሎ ለአሸሮች ጠቆመብኛል። ዱሮ እዛ ቤተል ስንሄድ እሱ ማለት ነው። ከዛ ወንጌል እሰብካለሁ ብሎ ኢየሱስ ክርስቶስ የእግዚአብሔር ልጅ ሲል ይመጡና ያቆሙና ጥቅስ ይጠይቁታል። አያውቀውም። ቆሮንቶስን ዘፍጥረት ጋር የሚፈልግ ልጅ አይገባውም። የሆነ ጥያቄ ሲጠይቁት ያልበዋል። በሰዎች ፊት ተከቦ እየጨጨነቀ እያላበው ይሄዳል። ከዛ የሆነ ቀን መጣና ቸር እያለኝ ወይ ስለ ጸልይልኛል። ለምን ልጸልይልኝ? ሰው እግዚአብሔር አፌን እንዲዘጋው እንዳልመሰክር ጸልይልኝ አለ። በጣም ገረመኝ። ለምን ስለው እንደዚህ አይነት ነገር ስናገር እንዲህ ሲሉኝ አላውቀውም አለ። ታዲያ ማታውቀው ምን አስለፈልፍ? እግዚአብሔር በህይወት ምን አረጋለህ አልኩት። ምን ማለት ነው አለ። ተው እንጂ ቸርዬ፣ አንተ ትጠይቀኛለህ ምን አረጋለህ ትለኛለህ። እኔ ምን ውስጥ እንደነበርኩ እናንተ ረሳው? እንዴት አይነት ነገር ውስጥ ወድቄ እንደዚህ አርጎ እንደዚህ ሆኜ አማኑኤል ገብቼ እንደዚህ ተበታትኝ በሲሊፐር እንደዚህ ሆኜ መርካቶ ከቤተሰቦች የተባረረ አንተ እንዴ ምን አረገ ትለኛለህ? አዎ ምን አረገልህ? ይሄው ታዲያ እሱን አውራ ብሎ ብትለፈልፈው ሌላ ነገር ብሎ ብታወራውስ እሱ ልትሰጣቸው ያዝ ይስበኩት፣ የሚያውቁት ያውሩት። አንተ ግን የተደረገልህ ለምን አታወራ? ገባው። ከዛ በኋላ ኢየሱስ ምናምን አይልም፣ ያጨበጭብና ወገኖቼ ይላል። ቆንጆ ልጅ ነው፣ ረጅም ነው። ይኸውላችሁ እኔ በፊታችሁ የቆምኩት እከሌ ነኝ። በሱስ ውስጥ ታስሬ እንደዚህ ሆኜ እንደዚህ ገብቼ እንደዚህ ወጥቼ አእምሮ የታሞ ሲል ሰው ሁሉ ቆሞ ይሰማዋል። እንደ ዛሬ የቀለለ እንዳይመስላችሁ፣ እንደዚህ አይነት ነገር ይሰማዋል። ከዛ በኋላ ቤተሰቦቼ ጥለውኝ አማኑኤል ገብቼ ከዛ በኋላ እግዚአብሔር በጣም በሚገርም ሁኔታ ፈውሶኝ ይሄው ዛሬ በፊታችሁ ቆም ያለው ድኛ ይላል ሰው። ምንም አይደል፣ በቃ ይሄን ያደረገው ኢየሱስ ነው ብሎ ሄደ። ይሄ ጥቅስ የለውም። ቆሮንቶስን አውጣ አይባል። የተሰራ ነው። የለም ወይ በቤታችሁ ምልክት የለም ወይ? በህይወታችሁ ላይ ምልክት የለም ወይ? የጌታ አሻራ የለም ወይ? አልተሰራም ወይ? አልተደጋ ጌታ አልነካችሁም ወይ? ለውጥ አላደረገም ወይ? ቆሮንቶስ የለው፣ ዮሐንስ የለው። በህይወታችሁ እግዚአብሔር ያደረገው መስክሩ፣ አመስግኑ። በሱ ሌላ ስትራቀቁ እንዳያመልጣችሁ፣ ጊዜ እንዳይረፍድባችሁ አመስግኑት። በህይወታችሁ የተደረገውን እሱ መስክሩ። ለወንድም ለእህቶቻችሁ አውሩ። መዝሙረ ዳዊት 34 ከ1 እስከ 6 እንደዚህ ይላል ዳዊት፣ እግዚአብሔርን እሁድ እሁድ አይልም። እግዚአብሔርን መቼ ሁል ጊዜ። ይሄ ሰውዬ እንዴት ነው ሁል ጊዜ የሚያመሰግን? እኛ የምስጋና ኮንፈረንስ የምንለው በአመት 2 ወይ 3 ነው። እንዴት ነው ሁል ጊዜ እግዚአብሔር የሚመሰገነው? ይመሰገናል አለው የሚወራ። ማለዳውን እንኳን እንዴት እንዳለፍነው ማውራት ካስፈለገ እናወራለን። እግዚአብሔር ያደረገው እግዚአብሔር ደግነት፣ የእግዚአብሔር ቸርነት፣ የእግዚአብሔርን ምሕረት ነው ይቀምሰን ይመጣል። ማውራት ካስፈለገ ማመስገን፣ ሁል ጊዜ ማመስገን የምንፈልግ ከሆነ የምናመሰግንበት ነገር አለው። ዳዊት ሁል ጊዜ ባርከዋለሁ። እንዴት ሰው ሁል ጊዜ ይባርካል? ሁሌ ነው ባርከው። ለካ የእግዚአብሔር ህልውና በቋሚነት ከነዚህ ሰዎች ጋር እንዲቆም ያደረገው የረዳቸው እግዚአብሔር ለካ ሁልጊዜ እግዚአብሔርን ይባርኩታል። ሁልጊዜ ቦታ ይሰጡታል። ሁልጊዜ በምስጋና ይጠሩታል። ሁልጊዜ በምስጋና ቦታ እንዲያገኝ እግዚአብሔር ቤታቸው፣ እግዚአብሔር ትዳራቸው ላይ፣ እግዚአብሔር ጥሩነታቸው ላይ፣ እግዚአብሔር ንግስናቸው ላይ፣ የየዕለት እንቅስቃሴያቸው ላይ የእግዚአብሔር ህልውናን ይጋብዙታል። በምን ካልከኝ በምስጋና ሁልጊዜ ባርከዋለሁ። ምስጋናው ዘወትር ባፌ ነው። ሁል ጊዜ ዘወትር እኔ ጋር ስትመጣ ምስጋና አመስግኑት። እኔ የለመድኩትን የተጠቀምኩበትን ነው መነግራችሁ። በዚህ ውስጥ እግዚአብሔር የሚመታው ነገር ማዕት ነው ያለው ወቁ። በዚህ ውስጥ የሆኑ ያልተፈቀደላቸው ነገር ወደ ህይወታችሁም ወደ ቤታችሁም ወደ እናንተም አይመጡ። ዘወትር የምታመሰግኑ ከሆነ በህይወታችሁ ላይ እግዚአብሔር ያላካቸው ሰዎች አሻራ ማስቀመጥ አይችሉም። እኔ ስላየሁት በኃይለኛ ችስታ ትሪፕ ስናሳልፍ በኃይለኛ መከራ አሁንም ነው ማለት
አሁንም መተው መርዳት ያስቡና ሲመጡ እኔ ይሄው ነኝ በምስጋና ተሞልቻለሁ። ረሃብ ጉስቁልና ርቦኝ እግዚአብሔር ያስረባል አልልም፣ እግዚአብሔር ያጠግባል ብዬ ሰብኬ ያውቃለሁ። እግዚአብሔር ምክንያቱም የጠገብኩበትን ቀን ምስጋና መቼ ሰጠውና ጨረሱ። ይሄን ድካም እንደሚቀንሰው ስለማቅ በቦልድነስ ስለማወራ ሊረዱኝ ይዘውት የመጡትን ፍራንክ ይዘውት ሲሄዱ ማአት ጊዜ አይቻል ሲያዩኝ የለውማ። ምክንያቱም እኛ ሀገር ደግሞ ሰው እንዲረዳ ከንፈር ነጥቶ አይደል እጅህን ጉያ ከተህ ያከክ እና ይገርባል 3 ቀን ነው ከበላው እና ረሃብ ጉስቁልና ካላልክ አይሰጥህም። ኮትና ሱሪ ለብስ አይሰጥህም። የለመደው እንደዚህ ነው። የለመደው ግብብዳ ድንጋይ ተሸክሞ ስለምናምን ሲባል ነው የሚሰጠው። ወያውዬ ይወዳል ማህበረሰብ። እግዚአብሔርን አመስግኑ። ያልተፈቀደላቸው ሰዎች ራሳቸው እጃቸውን እናንተ ላይ መዘርጋት አይችሉ። እግዚአብሔር ያጠለለ የሱን ነገር የምትፈልጉ ከሆነ ዘወትር አመስግኑት። ዳዊት ዘወትር ምስጋናው ባፌ ነው። ስለ ሁሉ አመስግኑ እግዚአብሔርን። እስቲ አመስግኑት ጌታ። እስቲ እጆቻችሁን ከፍ አድርጉና ተመስገን በሉት። እግዚአብሔርን አመስግኑት፣ ዘወትር አመስግኑት። ጠዋት ስትነሱ ከምታጉረመርሙ አመስግኑት። ሁል ጊዜ ባርከዋለሁ፣ ዘወትር ምስጋናው በአፌ ነው፣ ነፍሴ በእግዚአብሔር ትከብራለች። አይገርም? ዘወትር ስለማመሰግን ነፍሴ በእግዚአብሔር ትከብራለች። በማን ነው የምትከብረው? በሰው አይደለም። ነፍሳችሁን እግዚአብሔር ያከብራታል። እስቲ አሜን በሉ። ትከብራለች። ገሮች ሰምተው ደስ ይላቸዋል። የኔ ምስጋና በእግዚአብሔር ፊት ቆሜ ዘወትር ስለማመሰግን ዘወትር አምላኬን ደስ ስለማሰኘው በእግዚአብሔር ፊት ሁል ጊዜ ማለዳ ተነስቼ ምስጋና ስለማቀርብ ገሮች ይሰሙና ደስ ይላቸዋል። እግዚአብሔር ሲመሰገን ደስ ይላቸዋል። ወገኖቼ ጠዋት ተነስታችሁ ስታጉረመርሙ አካባቢያችሁ ያሉ ሰዎች ደስ ይላቸዋል? ብታመሰግኑ ሰዎች ሰምተው ደስ ይላቸዋል፣ ይጋባባቸዋል። የናንተ ሳቅ ወደ ሌሎች ይጋባል። የናንተ ምስጋና ወደ ሌሎች ይጋባል። እኔ አንድ ሶሻል ሚዲያ ላይ ሲመላለስ ያየሁት እንተላለ ባቡር ውስጥ አይታችሁት ከሆነ ሰውየው ታብ ይዞ ካት ያለ ሲስቅ ባቡር ውስጥ ያለው ሰው ሁሉ አብሮ ይስቅ። ምን እንዲያየ እንደሆነ ሰውየው አያውቅም። የሰውየው ሳቅ እንዲደሰደ ሰው ሁሉ ያየው ያለ ይስቅ። ባቡር ውስጥ ያለ ሰው ሁሉ በጠዋት ይስቅ። እስቲ ጠዋት ተነስታችሁ እናንተን ሰው ፊታችሁን አይቶ ምንድነው የሚጋባበት? መከራ ነው። በጠዋት ጭፍግግ ያለ የሆነ ስፒሪት ኢነርጂ ይዛችሁ ነው የምትወጡት። በልጆቻችሁ ላይ የምትረጩት፣ በባሎቻችሁ ላይ በሚስቶቻችሁ ላይ በጠዋት የምትረጩት መንፈስ ምንድን ነው? እስቲ በማለዳ ተነሱና ዘወትር እግዚአብሔርን አመስግኑት። ምንም ውስጡ ነው ነገርኳችሁ። ጳውሎስና ሲላስ የነበሩበት ያ ውጥረት ውስጥ ሆነው በምስጋና እግዚአብሔርን ሲያመሰግኑ የወይኑ መሰረት ተናወጠ ይላል። አመስግኑት። በቋሚነት ህልውናውን የምትፈልጉት ከሆነ በቋሚነት የሚያስፈልገን ከኛ ጋር እንዲሆን የምትፈልጉ ከሆነ እግዚአብሔርን አመስግኑት። ደስ ይላችኋል። እግዚአብሔርን ከኔ ጋራ ታላቅ አድርጉ። ኑ ከኔ ጋር እግዚአብሔርን እናመስግን፣ ታላቅ እናርገው። ሰዎች ጋር ሄዶ እግዚአብሔርን እናዋርደው አይደለም፣ እግዚአብሔርን ትንሽ እናርገው አይደለም። እግዚአብሔርን ከኔ ጋር ኑና ታላቅ እናርገው። አንተ ምን እያረክ ነው? የእግዚአብሔር ታላቅነትን የእግዚአብሔር መልካምነትን እያመሰገንኩ እሱን እያከበርኩት ነው። ኑ ከኔ ጋር አብረን ታላቅ እናድርገው፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት፣ ከዛስ መለሰልኝም፣ ከመከራዬ ሁሉ ምን አረገኝ? አዳነ። የሚያመሰግኑ ሰዎች ከምንም ነው የሚድኑት? እስቲ አሜን። ከመከራዬ ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍር። ወገኖቼ ቀሪ ዘመናችሁን ሳታፍሩ በነፃነት ደስ ብሏችሁ መቆምና መኖር ከፈለጋችሁ ዘወትር እግዚአብሔርን አመስግኑት። እግዚአብሔር መንፈስ ነው። ጠዋት ተነሱና አመስግኑት። ጠዋት ተነስታችሁ ድስት ከፍታችሁ ሄጭ ከምትሉ እስቲ ክፈቱትና ጌታን አመስግኑ። እግዚአብሔር ስም ብሩክ ይሁን። ክብር ለእግዚአብሔር ይሁን። ጠዋት ተነስታችሁ ልጆቻችሁን ስታዩ ከምትሉ ናስቲ የኔ ልጅ በሉና የእግዚአብሔር እጅ ሥራ የእግዚአብሔር ስጦታ ቅፍ አድርጉትና ጌታዊ ስለሰጠኝ ስለ ደቦጭ እያመሰግናለሁ ምናምን በሉና አመስግኑ። ልጆች የማስጦታ ናቸው። ጠዋት ስትነሱ ሲነጋ ብርሃኑን ስታዩት ተመስገን ጌታ ሆይ፣ ይህም ብርሃን የሰጠህን ማነ? አንተ እኮ ነህ፣ ተመስገን። የእናንተ ምስጋና ሌሎች ላይ ይጋባባቸው። የእናንተ ፈገግታ ሌሎች ላይ ይጋባባቸው። የእናንተ ደስታ ሌሎች ላይ ይጋባባቸው።
ፈልጉት ታገኙታላችሁ። እግዚአብሔርን የሚፈልግ ሰው ከየትኛውም መከራ ይድናል። ከመከራ የምትድኑት ትልቅ ሰው ስትጠጉ አይደለም፣ በቋሚነት እግዚአብሔር ከእናንተ ጋር ከሆነ። እስቲ አሜን በሉ። ፈለጉት ታገኙታላችሁ። ፊታችሁም አያፍርም። ይህ ችግረኛ ጮኸ ይላል። ተመልከቱ፣ ይህ አመስጋኝ ችግረኛ ጮኸ፣ እግዚአብሔርን ምን አደረገው? ሰማው። ከምን ሁሉ? ከመከራ ሁሉ ምን አደረገው? አዳነው። ይህ ችግረኛ ጮኸ፣ እግዚአብሔር ደግሞ ሰማው። ከመከራ ሁሉ፣ ከየትኛው መከራ እግዚአብሔር ያድናቸዋል። የሰማኝ ካለ አሜን ይበለኝ። ብቻ አመስግኑት፣ እግዚአብሔርን አመስግኑት። ዳዊት እግዚአብሔር ያደረገለትን ነገር አድርጎለታል እኮ። አፍኖ ቁጭ አለ። ሰው ሁሉ እንዲያቅለት ይፈልግ ነው። ከኔ ጋር እግዚአብሔርን አመስግኑልኝ ይላል። ምን አደረገልህ? እግዚአብሔር እኮ ታደገኝ፣ እግዚአብሔር አምባዬ፣ እግዚአብሔር አለቴ። ወገኖቼ ሰዎችን ጥሩና አመስግኑ። እግዚአብሔር ያደረገላችሁን ነገር ለሌሎች ሰዎች መስክሩ። ስንቶቻችሁ ናችሁ ጨለማ ውስጥ ናችሁ ብርሃን የበራላችሁ? ስንቶቻችሁ ናችሁ ታስራችሁ የተፈታችሁ? ስንቶቻችሁ ናችሁ አላልፍም ያላችሁትን ያለፋችሁት? ወገኖቼ የምስጋና ባለዳ እንዳትሆኑ፣ የተወዘፈ ምስጋና ያለባችሁ፣ እግዚአብሔር ብዙ አድርጎላችሁ አንዱንም ያልተነፈሳችሁ ዝም ብላችሁ የምትኖሩ ሰዎች ከዛሬ ጀምሮ በኢየሱስ ስም ምላሳችሁ ከተናጋችሁ ይላቀቅ። እግዚአብሔር አንደበቶቻችሁ በምስጋና ይሙላው። የሰማኝ አሜን ይበለኝ። አመስግን። በምን እናመስግን? ባለፈው ነገር፣ እግዚአብሔር ባደረገው ነገር፣ በሰራልን ነገር፣ ባለፍንበት መንገድ የእግዚአብሔር በሕይወታችን ያደረገው የረዳን እርዳታ አንስተን ኑ ከኔ ጋር እግዚአብሔርን አመስግኑት። ጨለማዬን አብርቶታል፣ ክፉን ሰብሮልኛል፣ በመከራዬ ረድቶኛል፣ ተርቤ አብልቶኛል፣ ተጠምጬ አጠጥቶኛል፣ ታርዤ አልብሶኛል፣ ወድቄ አንስቶኛል። ኑ እግዚአብሔርን ከኔ ጋር አመስግኑት። እግዚአብሔር እኮ እንደዚህ አይነት አምላክ ነው፣ ለእኔ አድርጎልኛል በሉና መስክሩ። ለወንድም ለቶቻችሁ ንገሩ። የእናንተ ምስጋና የሌሎች ሰዎችን አበሳ ያርቃል። ይሄ ብቻ አይደለም። ዳዊት በአዲስ ቅኔ ደግሞ ይላል። በአዲስ ቅኔ መዝሙር 33:3 እስቲ በአዲስ ነገር ደግሞ እግዚአብሔርን ለማመስገን ሞክሩ። እኔ ወገኖቼ በጣም ብዙ ውዝፍ ስላለብኝ አሮጌውን ነው ይዤ በፊቱ የምቆርበው። የተደረገውን ነው ያስኩኝ። ለእግዚአብሔር ያደረገውን ነው፣ የትናንትናውን ነው። ምናልባት ለ30ኛ ጊዜ ይሆናል የምትሰማኝ። ያንን ብዬው አልወጣም ይለኝ። አሮጌው በጣም ብዙ ነው የማመሰግንበት። በሕይወቴ እግዚአብሔር ያደረገው በጣም ብዙ አሮጌ የተደረጉ የተወዘፉ ሊነገሩ የሚገባ እግዚአብሔር ያደረጋቸው ብዙ ነገሮች አሉ ዛሬ ልናመሰግንባቸው የሚገቡ። ግን ደግሞ በአዲስ ዳዊት 33:3 ላይ በአዲስ ቅኔ ተቀኙለት ይላል። እስቲ አዲስ ደግሞ አዲስ ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ ይላል። አሁን እዚህ ውስጥ የምትዘምሩ ሰዎች ካላችሁ፣ የትም ሆናችሁ የምትሰሙኝ የምትዘምሩ ሰዎች ካላችሁ አዳዲስ ዝማሬ አሜን ነው ወይ? በቃ ተብሎ የማያቅ ነገር አዳዲስ የቅኔ ደጅ ይከፈትላችሁ። አሜን በሉኝ እስቲ። አዳዲስ ዜማ ይፍሰስላችሁ። አዳዲስ በጣም ልዩ የሆኑ ዝማሬዎችን እግዚአብሔር ይስጣችሁ። በአዲስ ዝማሬ ምንድነው አዲስ? በቃ ተብሎ የማያቅ አዲስ እግዚአብሔር ዛሬ ያደረገው ትኩሱ፣ ዛሬም በአዲስ ዝማሬ በፊቱ ለእግዚአብሔር ማቅረብ እንችላለን። ጥቅሶች ልስጣችሁ። አሁንም መዝሙር 96:1 ለእግዚአብሔር አዲስ ምስጋናን አመስግኑ ይላል። ምንድነው አዲስ? አዲስ ተብሎ የማያቅ አዲስ። እስቲ አዲስ ብሉ። በአዲስ ከዚህ በፊት ያልተባለ። እስቲ አሁን እግዚአብሔር እናመስግን ስንል ሁላችንም ቆመን ተመስገን አምላኬ ተመስገን አይደለም እንለው። እስቲ እግዚአብሔርን ተመስገንን በሌላ ቃል ወይም በሌላ ቋንቋ ቀይሩትና ለማለት ሞክሩ እስቲ በሉት። እስቲ ከተመስገን ውጪ ምን አላችሁ? እስቲ አዲስ እስቲ ፍጠሩ። አዲስ ቃል ፍጠሩ። አዲስ ቅኔ፣ አዲስ ቋንቋ ፍጠሩለት ለእግዚአብሔር። ያደረገላችሁ ዛሬ ማለዳ ያደረገላችሁን፣ ምሽቱን ያደረገላችሁን፣ አሁን እያደረገላችሁ ያለው፣ አሁን እየሰራ ዛሬ ታውቃላችሁ። ከብዙ ሰዎች አይን ላይ ቅርፊት እየወደቀ ነው። ቅርፊት አጥርተው እንዲያዩ ህልውናውን የምትፈልጉት ከሆነ ከእግዚአብሔር ጋር ስትወጡ ስትገቡ አብራችሁ መሆን ከፈለጋችሁ የእግዚአብሔር እግር ማስቀመጫ ቦታ የምትፈልጉ ከሆነ ለእግዚአብሔር ስፍራ መስጠት የምትፈልጉ ከሆነ አመስግኑት። ስለ ሁሉ አመስግኑ። ምክንያት ፈልጉና አመስግኑ። አዲስ ምስጋና አምጡ ለእግዚአብሔር። እንዴ በዚህም ይመሰገናል እንዴ የሚባል እንዴ በዚህም ጉዳይ እግዚአብሔርን ማመስገን ይቻላል እንዴ? የስ አዲስ
ሰበብ ፍጠሩና እግዚአብሔርን አመስግኑት። በአዲስ ዝማሬ አዲስ ምስጋናን አመስግኑ ይላል። አይገርማችሁ? የሰማይ አምላክ እግዚአብሔር በአዲስ ዝማሬ ይሙላችሁ፣ በአዲስ ምስጋና ይሙላችሁ፣ በአዲስ አይዲያ እግዚአብሔር ይሙላችሁ። እግዚአብሔርን ማመስገኛዎቻችሁ ሁሉ አዲስ ይሁኑላችሁ። እግዚአብሔርን ለማመስገን እጥረት ውስጥ ያላችሁ ሰዎች ዛሬ ቆም ብሉና በህይወታችሁ የሰራውን እያሰባችሁ እንድታመሰግኑ ጋብዛችኋለሁ። መዝሙር 149:1 ሃሌሉያ ይላል። ለእግዚአብሔር አዲሱን ቅኔ ተቀኙለት ይላል። አዲሱን አዲስ አላችሁ እግዚአብሔርን የምትሉት ሃሌሉያ ይላል ዳዊት። ለእግዚአብሔር አዲስ ቅኔ፣ በአዲስ ቅኔ ተቀኙለት፣ ምስጋናውን በቅዱስ ጉባኤ ነው። በአዲስ ቅኔ፣ አዲስ ዝማሬ፣ አዲስ ቋንቋ ለእግዚአብሔር የሚገባው ነው የምትሉትን ፍሬሽ የሆነውን አዲስ፣ ለጓደኞቻችሁ ያላችሁትን አይደለም፣ ለሌሎች ሰዎች የሰጣችሁትን አዲስ፣ ለእግዚአብሔር የሚገባ የምታመሰግኑበት ቋንቋ አምጡ ለእግዚአብሔር አዲስ ቅኔ። እንዴት አሰበችው? እንዴት አሰበው? እንዴት አድርጎ ነው ያመጣው ይሄን ዝማሬ? እንዴት አድርጎ ነው ለእግዚአብሔር ይሄን ዝማሬ ያቀረበው የሚባል አዲስ ቅኔ። በጣም የሚገርሙ እኮ ዝማሬዎች እኮ አሉ እኮ ሀገራችን ውስጥም ከሀገራችን ውጭ። ሰበብ ፈልጉና አመስግኑት። ለምንድን ነው ፓስተር ቸሪ እንደዚህ የምትልኝ? በቋሚነት እሱ ከእናንተ ጋር እንዲሆን ህልውናውን ከፈለጋችሁ የሚያስፈልገን ብዙ ገንዘብ አይደለም፣ የሚያስፈልገን ብዙ ሰዎች አይደሉም። የሚያስፈልገን አልፋና ኦሜጋ የሆነው ሰማይና ምድር የፈጠረው ትልቁ አምላክ ሰማይ ዙፋኔ ምድር የግሬ መረገጫ ናት የሚለው ህልውናው በሙላት ከኛ ጋር እንዲሆን ምን እናርግ ያላችሁ እንደሆነ አመስግኑት። በአዲስ ዝማሬ በማለዳ ተነሱና አዲስ ቅኔ ፈልጉና እስቲ አዲስ ቋንቋ ፈልጉና ባርኩት ጌታችሁ። የምትዘምሩ ሰዎች እስቲ አዲስ ነገር ፍጠሩ። እስቲ ሄዳችሁ የሰው መዝሙር አትዝረፉ። እስቲ ሰው ያለውን ከምትዘርፉና የሆነ ሰው ትንሽ ዜማ ነካክታችሁ ወናነታችሁን ከምታሳዩ ተንበርከኩ፣ ለእግዚአብሔር ምስጋናን አምጡ። አሁን እኮ መዘራረፍ ነው። የሀገር ዘፈን ተጠምቆ ቸርች ውስጥ አለ ታውቃላችሁ። የሆነ ልጅ አለ ልክም እያረገ እያወጣ ስጥት ያረጋችኋል ሁሉንም ነገር። ለእግዚአብሔር አዲስ የላችሁ? አዲስ እንዲኖራችሁ በርከክ በሉ በአዲስ ዝማሬ። መዝሙር 98:1 ለእግዚአብሔር አዲስ ምስጋናን አመስግኑ። እንዴ ዴቭ ምን እያልከን ነው? አዲስ አምጡ ለእግዚአብሔር አዲስ ዝማሬ። ሌቱ እግዚአብሔር ይሄ በየማለዳ ለሚረዳችሁ፣ በየማለዳ ለሚያግዛችሁ፣ ስትጮሁ ለሚሰማችሁ፣ በመከራችሁ ከናንተ ጋር ለሚሆነው፣ ለረዳችሁ፣ ላገዛችሁ፣ ስትጠሩት አቤት ላላችሁ፣ በመከራችሁ ጊዜ ለደረሰላችሁ፣ ጭንቀታችሁን ለገላገላችሁ ለእርሱ አዲስ ዝማሬን አዲስ ምስጋናን አመስግኑ። እግዚአብሔር ይላል ስሙ በደንብ እግዚአብሔር ታምራት አድርጓልና ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ ይላል። እግዚአብሔር ታምራት አድርጓል ወገኖቼ። እግዚአብሔር በዚህ ላላችሁ ታምራት አድርጓል። በኢየሱስ ስም ታምራት አድርጓል። እዚህ ውስጥ ላሉ አይደለም፣ ለነሱ ተደርጎ አልፏል። ባጣቀሻዎቻችን ናቸው። እዚህ ላላችሁ ለምትሰሙኝ ለናንተ እግዚአብሔር ታምራት አድርጓል። አመስግኑ፣ አመስግኑ። የምን ውጦ ዝም ነው? አመስግኑ። ማን ይደረሰላችሁ? አመስግኑ እግዚአብሔርን። አሁን ዲል ማድረግ ከፈለጋችሁ ቴክኒክ አትጠቀሙ፣ አመስግኑት። የተቆረጠችው ትንፋሻችንን የቀጠለ አበቃለት ሲባል መጥቶ የቀጠለ ወደቀ ሞተ ሲባል መጥቶ ህይወትን የዘራብን የተዘጋው ደጅ ላይ መጥቶ ጣልቃ ገብቶ ተነስ ብሎ ያወጣን በዙሪያችን የተቆፈረውን ጉድጓድ የደፈነ ውርደታችንን ሲጠብቁ ክብር የሸለመን የሰራዊት አምላክ እግዚአብሔር በህይወቱ ታምራት ያደረገለት አንድ ሰው ካለ በደንብ አሜን ይበለኝ። ተደርጎልናል፣ ተደርጓል። የእግዚአብሔር ታምራት አለ በህይወቴ። አዲስ ዝማሬን አምጡ፣ አዲስ ምስጋናን አምጡ፣ አዲስ አምጡ። የናንተን አምጡ፣
ያንቺን አምጪ፣ ያንተን አምጣ፣ የራስህን አምጣ። የእግዚአብሔር ታምራትን አይቻለሁ ካልክ፣ ማዳኑን ቀምሻለሁ ካልክ፣ ይሄው ደርሶልኛል ካልክ፣ ቤቴ መጥቷል ካልክ፣ ዘንበል ብሎ እኛ ቤት ገብቷል ካልክ፣ አዲስ አምጣ። አምጡ ለእግዚአብሔር። ማለዳ ተነሱና አዲስ አምጡ። ዳዊት አምጡ በማለዳ። ምን እናርግ? አሮጌ አይደለም አዲስ፣ ለእግዚአብሔር አዲስ። ክብር ለኢየሱስ ይሁን። አድርጓልና ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። የመጨረሻ ጥቅሴ መዝሙር 40 ከ1 እስከ 3 ይኸውላችሁ። ዳዊት አዲስ አምጡ፣ አዲሱን ለእግዚአብሔር። እግዚአብሔር አድርጓል፣ ተቀኙ፣ ዘምሩለት፣ አዲሱን አምጡ የሚለው ከምን ውስጥ ወጥቶ እንደሆነ ይነግረናል። እኔ ቆይቼ የእግዚአብሔርን ደጅ ጠናሁት። ምን ብዬ? ቆይቶኝ ነበረ። በፊቱ ሆኜ ቆይቼ ህልውናውን ተጠምቼ ፊቱን ፈልጌ ንስሩ ቁጭ ብዬ ቆይቼ ደጅ ጠንቸው ነበረ። ፈልጌው ነበረ፣ ሽቼው ነበረ፣ እንዲመጣልኝ እንዲረዳልኝ ፈልጌው ነበረ። ከዛ እርሱ ደግሞ ምን አለልኝ? ዘንበል አለልኝ። ወገኖቼ እግዚአብሔር ዘንበል ይላል። ይሄ ዘመን እግዚአብሔር ዘንበል ይላችኋል። በኢየሱስ ስም ቆይቶ መጥናት ይሁንላችሁ። ይሄ ነው አዲሱን አምጡ። ቆይቼ ነበረ፣ እሱም ዘንበል አለልኝ፣ ጩኸቴንም ምን አረገኝ? እና ታዲያ እንዴት ዝም እላለሁ? አቆይቶኛልና አሁን አቆይቶን የሰጠኝ አልልም። እርሱ ዘንበል ብሎልኛል፣ በመከራዬ ሰምቶኛል፣ ጩኸቴን ሰምቶኛል። ከጥፋት ጉድጓድ ደግሞ ከረግረግ ጭቃ አወጣኝ እኮ። ከጥፋት አድኖኛል። ከጥፋት የዳነ ሰው አለ? እስቲ ከጥፋት የዳነ ሰው አሜን ይበለኝ። በእግዚአብሔር ፊት ጩኸቱ የተሰማለት ሰው አለ? እሱ ሰው በደንብ አሜን ይበለኝ። እስቲ ከጥፋት ጉድጓድ የዳነ ሰው አሜን ይበለኝ። ሃሌሉያ! ከጥፋት ጉድጓድ ታድጎን። ረግረጉ ውጦን ነበረ፣ እየሰመጥን ነበረ። እጆቹን ሰጥቶ ያወጣን እሱ ነው። ከረግረግ ጭቃ፣ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። ረግረግ ጭቃ ታውቃለህ እንደሆነ? መንገድ ነው የሚመስለው። ደህና ነው፣ እንደ ስፖንጅ ነው የምትሄደው። ከዛ እየወሰደ ይዞ ይመጣ ጭቃው። ከዛ በኋላ መንቀሳቀስ አትችልም፣ ተውጦ እዛው ነበር። ዳዊት ብዙ ረግረጎች በሕይወት ውስጥ ነበሩ። ጌታ ዝም ብሎ የረዳው ሰው አይደለም። ተረድቶ ብቻ በከፍታ ይኖር አይደለም። ረግረግ ጭቃንም ያውቀዋል። ከረግረግ ጭቃ መንገድ መስሎ ሄደህ ተውጠህ ተይዘህ ታንቀህ ወደፊትም ወደ ኋላ ማለት ባቃተህ ጊዜ የደረሰው እርሱ ነው። እስቲ አሜን። እግዚአብሔር ነው የደረሰው። ክብር ለኢየሱስ ሲሆን ከረግረግ ጭቃ አወጣኝ አለ ዳዊት። ረግረግ ጭቃ ውስጥ ገብቶ ነበር። ምን አይነት ጭቃ ውስጥ ነው የገባው? አንዱን ረግረግ ጭቃ ላሳያችሁ። እግዚአብሔር አከበረው። ከገዳዩ እያዳነ ከቀስት ፊት እያስመለጠው ፊት ለፊት ሳሎን ቁጭ ብሎ እየተወረወረ እያስመለጠው እግዚአብሔር ጦሩ ግድግዳ ላይ እየተሰካ የታደገው እግዚአብሔር ያዳነው እግዚአብሔር በበገና ከራሱ አልፎ የሌላውን ሰው መንፈስ ማረቅ የሚችል ዳዊት በጣም እግዚአብሔር የረዳው ሰው ነው። ከጭንቅ ውስጥ ያመለጠ ሰው ነው። እግዚአብሔር እየተከታተለ ያገዘው ሰው ነው። እግዚአብሔር እየረዳ አምጥቶ ቤተ መንግስት አስገብቶት አንድ ጊዜ የረግረግ ጭቃውን መንገድ ላሳያችሁ ነው። ቤተ መንግስት ምንጣፉ ላይ ሰራዊቱን አዞ እሱ ተኝቷል። እግዚአብሔር ከትቢያ አንስቶት እያመሰገነ የመጣው ታላቅ ዳዊት ከዛ ከምንጣፉ ተነሳና በመስኮት ወደ አደባባይ ሲመለከት አንዲት ሴት ራቁቷን ገላዋን ስትታጠብ አየ ይላል። የረግረጉ ጭቃ መንገድ ሲጀምር ይሁን የጭቃ መንገድ ነው። የጭቃ መንገድ እንደዚህ ነው። በማየት ትገባበታል። አየ፣ አስመጣት፣ የሚያስኬድ መሰለው፣ ደፈራት። በቃ ሂጂ አላት። በስውር ነው ያደረገው። ይሄንን የረግረጉ ጭቃ የሚያስኬድ መሰለው። ከዛስ ሴትዮዋ ጸነስኩ ብላ ላከችበት። ምን አለ? የረግረጉ ጭቃ አላስኬድ አለው። አሁን መንገዱ በደንብ መግባት ጀመረ። ከዛ ሲላ ሰውየውን የታለ ባልሽ አላት። ወታደር ነው፣ ኦሪዮን ይባላል፣ አምጡት አለ። የረግረጉ ጭቃ መንገድ ነው። ከዛ መጣ። ከአንድም ሁለቴ ሂድ ግባ ቤት ተኛ አለው። ሊቀላቅልበት የዲኤንኤ የለ ምርመራ የለ የሰው ልጅ ላይ ያሳቅፈው የረግረጉ ጭቃ መንገድ
ያመስጋኝ ሰው አዳዲስ ዝማሬ ለእግዚአብሔር የሚለው ሰው ከዛ ረግረጉ ጭቃ ያዘው። ከዛ ሰውየውን ወሰደና አስገደለና የሰው ሚስት ወደ ቤቱ አመጣ። ወደፊትም የለም ወደ ኋላም የለም፣ አነቀው ጭቃው። ነብዩ መጣ፣ በቀን በጥበብ ቃል ተናገረው። ከዛ ተያዘ፣ ትያዝ ወደቀ። አንተም ብቻ በደልኩህ። ጭቃ ውስጥ ወገኖቼ፣ ምን አይነት ጭቃ ውስጥ ነው ያላችሁት? አንተም ብቻ በደልኩህ። ስታከብረኝ አልከበር አልኩኝ፣ ስታነሳኝ አልነሳ አልኩኝ፣ ስታቆመኝ አልቆም አልኩኝ። አንተም ብቻ በደልኩ። የቀናው መንፈስ አትውሰድብኝ፣ ቅዱስ መንፈስን ከኔ አትውሰድብኝ፣ በሽታ መንፈስ ደግፈኝ እባክህ። አትሂድብኝ፣ አትራቀኝ። ህልውናው ሚስት ያረግ ነው በጭቃ። የራስ ጉዳይ ብሎ መቀጠል ይችላል፣ ንጉስ ነው ማይከለክለው። ነገር ግን ያለ ህልውናው ዳዊት ባዶ ነው። ያለ ህልውናው ዳዊት መቆም አይችልም ወገኖቼ። የአመስጋኝ ሰውዬ ጭቃ ውስጥ ገባ፣ ከረግረግ ጭቃ። እዛ ጭቃ ውስጥ ሆኖ አውጣኝ፣ የቀናውን መንፈስ። አንተ እኮ የተዋረደውን ልብ አትንቅም፣ ሰባራውን መንፈስ አትንቅም ጌታዬ ሆይ ሲለው በድግ አረገው እግዚአብሔር። አጠበና አወጣው። ወገኖቼ ረግረግ ጭቃ ውስጥ የገባችሁ ሰዎች አላችሁ፣ ከጭቃ ውስጥም ያወጣል። አመስግኑት። አሜን። ብቻ ትዕቢት አያያዛችሁ። አንዳንድ ጊዜ ወድቆም ትዕቢት ነው ከባድ። ዳዊት ግን ሰበረባል። እኔ ክብረ ቢስ አንሳኛለሁ እግዚአብሔር አወጣኝ። ከዛስ እግሮቼም በድንጋይ ላይ አቆማል። ድጋሚ ላይ ወድቅ አለቱ ላይ አመጣና አቆመው። ወገኖቼ ዛሬ ከጭቃ ውስጥ የወጣችሁ ሰዎች የላችሁም? በአለት ላይ ያቆማችሁ ሰዎች የላችሁም? ከትናንትና ውርደትና ውድቀት የወጣችሁ የላችሁም? ከኃጢአት የዳናችሁ የላችሁም? እግዚአብሔር በምሕረት ያነሳችሁ የላችሁም? አለት ላይ ያቆማችሁ የላችሁም? እናንተ ሰዎች ካላችሁ እግዚአብሔርን አመስግኑ። ካላችሁ ለእግዚአብሔር ክብር ስጡ። ካላችሁ እናንተ ሰዎች በደንብ ለእግዚአብሔር ክብር ምስጋና ይገባዋል እግዚአብሔር። አዎ መስክሩ፣ እግዚአብሔር ወድቄ አነሳኝ በሉ። በድንጋይ ላይ አቆማቸው። ከዛስ አረማመዴን አጸናኝ። ወገኖቼ የወደቀ ሰው ይነሳል፣ የሳተ ይመለሳል። እግዚአብሔር እንደገና አለት ላይ ያቆመዋል፣ እንደገና ሰዎችን ያጸናል። እስቲ የሰማኝ አሜን። አጸና። ከዛስ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። አሁን ደግሞ አዲስ ቅኔ ያለኛል። እንዴት ከጭቃ ውስጥ ወጣ? ወገኖቼ እግዚአብሔር ባደረገላችሁ በየትኛውም የህይወታችሁ ክፍል ላይ መጥቶ በሰራው ነገር አዲስ ዝማሬ ይጠብቃል። አዲስ ምስጋና እግዚአብሔር ይጠብቃል። እስቲ አሜን በሉ። አዲስ ዝማሬን በአፌ ጨመረ። አዲስ ዝማሬን ምን ብሎ ይሆን የዘመረው? ወደድኩኝና አነሳኸኝ፣ የእንደገና አምላክ ቅዱስ መንፈስህን በእኔ ውስጥ አደስክልኝ፣ እግዚአብሔር አለቴ፣ እግዚአብሔር አምባዬ ስቼ። አቤት ዳዊት እኮ ብዙ ነው ያለው። አመስግኑት። በቋሚነት እግዚአብሔር የህይወታችሁ ዋና እንዲሆን የሚያስፈልገን ህልውናውን እግዚአብሔር ባደረገው ነገር አመስግኑ፣ ምስጋናውን ተናገሩ። ለማን እናገር? ለቤተሰብ ተናገሩ፣ ለእህቶቻችሁ ተናገሩ፣ ለወንድሞቻችሁ ተናገሩ፣ ለጓደኞቻችሁ ተናገሩ፣ መስክሩ። ድሮ እኔ ቤተክርስቲያን ትሬንድ ነበር ይሄ። እሁድ ሰዎች መሰክሩ ነበር ቸርች። እስቲ እግዚአብሔር በዚህ ሳምንት ያደረገለት ይባላል። እጁን ያነሳ ትየኑ ነው ይመጣሉ፣ ይቆማሉ። እግዚአብሔር ይመስገን እልል በሉልኝ ይላሉ። ጉባኤ እልል ይላል። ምን አደረገለት ሲባሉ ባለፈው ሳምንት ስመጣ እዚህ ሲጸልይ ፓስተር የቤት ኪራይ በጣም ተጨንቄ ምንም አልነበረኝም፣ ጌታን ክፈልልኝ አልኩት፣ ጌታ ጋሽ ጎንፋን አስነስቶ ከፈለልኝ ይላሉ። ይመሰከናል። የቤት ኪራይ አዎ፣ ማን ከፈለ? ጌታ ከፈለልኝ። ባለፈው ሳምንት ልጄን ኃይለኛ ትኩሳት ይዞት ነበረ፣ ከዛ ጸልዩልኝ አልኩኝ፣ ጸልዩልኝ፣ ጌታን አመስግኑልኝ። ጉባኤ በምስጋና ጠኔ የለበት። ኃይለኛ የጉስቁልና ውስጥ እኮ ነው ያለን። ይሄው ስንትና ስንት መዝሙር ተዘምሮ የማይሞቅ ጉባኤው አይቆም። ግማሹ ቁጭ ይላል፣ ግማሹ እጁን ባገጩ ላይ ያደርጋል፣ ያየናል፣ ያካል። የለም
የለም። ለማመስገን በጣም እንቸገራለን። እንደዚህ እኮ አልነበረ መሆን የነበረበት። አግለህ ነው ቤት አግለህ ነው መምጣት ያለብህ። እሳትህን ይዘህ ነው የምትመጣው። በጋራ ደመቅመቅ አድርገን በደንቡም አድርገን ነው መሄድ ያለብን። ባዶ አመድ ለብሰህ ትመጣለህ። እዚህ ጋር የሀገር እንትን አዝማችን ንጥይ መዝሙር ራሱ ብዙውን በአንድ መዝሙር ማዕት መሆን ስንችል ብዙ መዝሙር ምንም አያደርገንም። ጨረሰች? አዎ ጨረሰ። በቃ አይነካ። ለምን ብትለኝ አንዳንድ ሰው የለውም መለኮሻም የለውም። ወና ሆኖ ነው የሚመጣው። አመስግኑ። እግዚአብሔር በህይወታችሁ ያደረገው ነገር አለ። አመስግኑ። አዲስ ዝማሬን ባፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ ይላል። ተመልከቱ፣ የኛ ምስጋና፣ የኛ አዲስ ዝማሬ ማምጣት፣ የኛ በእግዚአብሔር ፊት በምስጋና መቆም ምንድነው የሚያደርገው ካላችሁ፣ ብዙ ሰው ያያል። ከዛ ይማራሉ በእኛ፣ ከዛ ይፈራሉ። እግዚአብሔር አለ ይላሉ። አይገርምም? እኛ በህልውና ውስጥ መኖር ስንጀምር፣ ህልውና ይሄ ነው። ህልውናው ሌላ ነገር አይደለም። ህልውናው በቋሚነት እግዚአብሔር ከኛ ጋር እንዲኖር ያደርገዋል። ሰዎች ያዩና ይፈራሉ ይላል። ሰዎች እግዚአብሔር እንዲፈሩት ይሆናል። ይሄ ብቻ አይደለም፣ በእግዚአብሔር ይታመናሉ። ምንም ብዙ ሳትለፈልፉ የናንተ ምስጋና፣ የናንተ አዲስ ዝማሬ ለእግዚአብሔር ማምጣት፣ የናንተ በእግዚአብሔር ፊት በታማኝነት ቆሞ ምስጋና ለእግዚአብሔር ማቅረብ፣ ሐሴት ማድረግ፣ አዲስ ዝማሬ ይዞ መምጣት ሌሎች ሰዎች ያዩና ይፈሩና ጌታን ይተማመኑበታል፣ ያምኑበታል፣ ይደሰቱበታል። ክብር ለኢየሱስ ይሁን። ካሉበት ችግርና መከራ ይወጣሉ። እስቲ ዛሬ አንድ እንደው ኪዳን ገብታችሁ ሂዱ። ማለዳ ተነስታችሁ አታቁርምሩም። ምን እንሆን ነው የምትሉት? ባለትዳሮች ምንድን ነው የምትፈልጉት? ጠዋት ተነስታችሁ ሚስቶቻችሁ፣ ጠዋት ተነስታችሁ ባሎቻችሁ የምትነዘንዙ ሰዎች ምንድን ነው የምትፈልጉት? እንዲህ ባሎች ለሚስቶች፣ ሚስቶች ለባሎች እኮ ሸክም እንዲሆኑ አይደለም የተሰጠው፣ በረከት እንዲሆኑ ነው የተሰጠው። አመስግኑ እግዚአብሔርን። ለእግዚአብሔር ክብር አምጡ። ሲነጋ ተነሱና በድሮ ነበር እኮ በማለዳ ምስጋና ቤቱ ላምጣ በሙሉ ልብ ዝማሬ ለጌታዬ አልቆጥብም ብለን ዘምረን የመጣን። ድሮ ማለዳ መዝሙር ነው፣ ምስጋና ነው። ምንድን ነው የምትፈልጉት? ጠዋት ተነስታችሁ ለምን ነው የምትሸቅቡት? አመስግኑ እስቲ። አመሰግናለሁ በሉ። ዛሬ አንድ ኪዳን ንግባ ከኔ ጋር። ከዛሬ ጀምሮ በአዳዲስ ዝማሬ እግዚአብሔር ቤታችሁ እንዲሞላው፣ ህይወታችሁ እንዲሞላው። ይኸውላችሁ ማለዳ አዲስ ነው አይደል? ይኸውላችሁ ብዙ ማለዳ በቀኖቻችሁ ላይ ብዙ ማለዳ እግዚአብሔር እንዲሰጣችሁ። ማለዳ አዲስ ስለሆነ እግዚአብሔር ባደረጋቸው ነገሮች ሁሉ እያሰባችሁ እየቆጠራችሁ ምስጋና አስገቡ። አምጡ ለእግዚአብሔር ምስጋና። ውዝፍ ይዛችሁ አትሂዱ። ማን ረድቷችሁ ነው? ማን አግዟችሁ ነው? ስለዚህ ከዚህ ቀን ጀምሮ አነፍንፌ ለእግዚአብሔር ምስጋና ማገባ ሰው ሆናለሁ ብሎ መጽሐፍ ቅዱስ ምስጋናን የሚሰዋልኝ እርሱ ምን ያደርገኛል? ያከብረኛል። ማክበር ትፈልጋላችሁ? ጌታ አመስግኑት። እሁድ መታችሁ አታከብሩትም? አትጠራጠሩ። እሁዳችንን አሪፍ የሚያደርገው የእናንተ ሰኞና ማክሰኞ፣ የእናንተ ሮብና ሐሙስ እሁድን አሪፍ ያደርገው። እሁድ ከመሬት ተነስቶ አሪፍ አይሆንም። ትንሽ ታስሯል ይላል አንዳንድ ሰው ይመጣል። ምንድን ነው የታሰረው? ተተብትበህ ከርመህ ምን እናርግህኛ? አመስግን እንጂ ውጦ ዝም ብለህ ምን ንስጥ? መብረቅኛ በመብረቅ አንመታ። ጨርስና ናዛ። የተለከፈ ህይወት ይዛችሁ መታችሁ እኛ ምን እናርግ? ምን እናርግ? በጠኔ ያልቀ ሳምንቱን ሁሉ ስትሳደቡ፣ ሳምንቱን ሁሉ ስታጉረመርሙ፣ ሳምንቱን ሁሉ ምላሳችሁ ከተናጋችሁ ተጣብቆ ምን እናድርግ? እዚህ እኮ እንደዚህ የለም እኮ። እዚህ እኮ በጋራ እግዚአብሔር ከየቤታችሁ ሳትለኩሳችሁ መጣችሁ በጋራ ቡም የምናረግበት ቦታ እኮ ነው ይሄ እንጂ ሌላ እኮ ታሪክ የለውም። እንዳትሳሳቱ። እቤታችሁ ያጠፋችሁትን እሳት እዚህ እንደሚለኮስ አስባችሁ ከመጣችሁት ምስኪኖች ናችሁ። ኪዱና ቤታችሁ ለኩሱት። መኝታችሁ በምስጋና ይሞላ። አሜን በሉ። ወደ መኝታችሁ ልትወጡ ስትሉ አመስግኑ። ከመኝታችሁ ስትወርዱ፣ ካልጋችሁ መሬት ስትረግጡ አመስግኑ። ከቤታችሁ ስትወጡ አመስግኑ። ስራ ቦታ ስትገቡ አመስግኑ። ቆማችሁ መስታወት ጋር ልብስ ለብሳችሁ ልትወጡ ስትሉ እግዚአብሔርን አመስግኑ። ስራ ከመጀመራችሁ በፊት እግዚአብሔርን አመስግኑ። እግዚአብሔር ሆይ ረዳኸኝ፣ ቆምኩ፣ እንደገና ስራ ገበታዬ ላይ ተገኘሁ፣ አንተ ጤና ሰጠኸው፣ ተመስገን፣ አመሰግናለሁ። ደስ ብሎሽ ስማይል እየሰጠሽ ሰልፍ አድርጊ። የምትሰሪውን ስራ ስሪ፣ የምትሰራውን ስራ ስራ።
ስራ በጠዋት ተነስተህ ሄጅ ጠዋት ተነስተህ ደም በደም እስኪሆን አድረህበት ፖለቲካ እነዚህ ሌቦች እያልክ ከወጣ ሰው አትሆንም። አንተ ሰው አትሆንም። ሕያው እግዚአብሔር ምስክሬ 10 መዝሙር አለ የዓለም መዝሙር አንተ ላይ አንተ ሰው አትሆን። ኦልሬዲ ደምተሃል። መፈወስ ነው ያለብህ። በዘረኝነት ተጠብሰህ ቆስለህ በፖለቲካ ናውዘ በማለዳ ተነስተ ኔጌቲቭ ነገር ሰምተ በጥላቻ ተለክፈ ሰውን በጥርጣሬ ያየ ጎረቤትን በጎሪጥ ያየ እንድትወጣ የሚያደርግ ነገር ጠጥተ ምን እናርግ? አመስግን ወገኖቼ። እኔ አንድ ነገር ታይቶኛል። የምድራችንን ከርስ ምን ሰብረው በምስጋና ለመሰላችሁ። ተሳድበን አልሆነም፣ ተታኩሰን አልሆነም፣ ተሰዳድበን አልሆነም፣ ተከፋፍለን አልሆነም፣ ተአጥረን አልሆነም። አሁን የሚሻለው አመስግነን። ስናመሰግን እግዚአብሔር ድብቅ ጦር ያስገባና እኛ ያላየነውን ውስጥ እግራችን ላይ ያለውን መንፈስ ይመተዋል። ይኸውልህ አንዳንድ ሰው እኮ ራሱ ጋር ነው ያለው። እሱ ተጫምቶት ነው እዛ የሚፈልገው። እግር ስር ነው ያለው። ቆመህበታል ክፋት ላይ። እግዚአብሔርን አመስግኑት። ክፋት እንዲሰበር በህልውናው እንድንወጣ እንድንገባ እስቲ ቼክ አድርጉ። ከዛሬ ጀምሮ ወደ ቤት ስትሄዱ በመስገን ቸርች ነው አልቆ የተሸመጣሽው ፊትሽ እስቲ ፈካ ብሎ ደስ ብሎሽ ሐሴት እያረግሽ እየዘመርሽ ሂጂ እስቲ። እንዴት ሰው ከቸርች አብዶ ይሄዳል? እንዴት ይሆናል እንደሱ? እንዴት ቤተክርስቲያን ውስጥ ወገኖቼ፣ ዛሬ ቤተክርስቲያን ጸሎት ቤት መሆናችሁ የሚታወቀው ከዛሬ ጀምሮ ወደ ቤት ስትሄዱ ስትወጡ ስትገቡ በምስጋና የምትንበለበሉ ካልሆነ እስቲ አሜን በሉ። ካልሆነ ቤተክርስቲያን አልነበራችሁ፣ አልሰማችሁም። እግዚአብሔር ከረግረግ ጭቃ ውስጥ የሚያወጣ ምስጋና እስቲ አሜን። አዲስ ዝማሬ እግዚአብሔር ሆይ እንደ ትናንትናው እኮ ዛሬም ያልፋል። ምስጋና ላንተ ይሁን፣ ክብር ላንተ ይሁን። ይሄን ያደረክልኝ አንተ ነህ። ልጆቼን በጤንነት የጠበክልኝ አንተ ነህ። ስራዬን የባረክልኝ አንተ። ተመስገን በሉት እስቲ። አመስግን፣ በሁሉ አመስግን እስቲ አሜን። ዛሬ ኪዳን እንድትገቡ ፈልገው ከዚህ ቀን ጀምሮ በምስጋና አይኔን እከፍታለሁ። አይናችሁ ሲገለጥ ቴንኪው አይኔ አየ፣ አንደበታችሁ ሲከፈት ተመስገን። እግዚአብሔር ሆይ ተመስገንን ከፈለጋችሁ በሌላ ቋንቋ ከቻላችሁ በአዲስ ተመስገን ቆየ እንቀይረውና ሐሴት አድርጉ። ኦ ልዑል ስም ብሩክ ይሁን። ጌታ አይነት አምላክ ክብር ላንተ ይሁን። በቃ አሟሟትህ ራሱ ተመስገን እያለ ነው የሞተው ተባል እስቲ። የምሬን እኮ ነው። ምን እያልክ የምትሞት ነው ይመስል? አመስግን። እኔ አንድ ሰው አውቃለሁ ይላል ጠዋት ተነስቶ ምን ነው ስለው ልሞት ነው መሰለኝ ይላል። ይሄው 20 ዓመት ሊሆነው ነው እንደሱ እያለ ብድግ ይልና ባንኮክ ይሄደ 800-900 ሺህ ብር ሙጭልፍ አድርጎ ይመለስ ሲባል ምንም የለብህም አሉኝ ይላል። ይሄ እኮ መንፈስ እኮ አጋንንት እኮ ሐኪም ቤት ተመርምሮ ከጠፋ መንፈስ እሱ የሚሰበረው በርከክ ብለህ የት ጋር እንዳለ ፈልግና ስበረው። አመስግኑ ጌታ። ቀኝ እጆቻችሁን አንሱ። ከዛሬ ጀምሮ በእግዚአብሔር ፊት እኔ አመስጋኝ ነኝ። ካለሁበት ሁኔታ ውስጥ የምወጣው በምስጋና ነው። እግዚአብሔር ተናግሮኛል። ከዚህ በኋላ ከምስጋና ውጪ መሳሪያ የለኝም። ዛሬ በገናዬን አነሳለሁ። ዛሬ መስንቆዬን አነሳለሁ። ለእግዚአብሔር አዲስ ዝማሬን ዘምራለሁ። አዲስ ቅኔን እቀኛለሁ። ለእግዚአብሔር ክብር የሚሆን ነገርን ካንደበቴ ይወጣል። ስንፍናዬን ከኔ አርቃለሁ። ጌታ ሆይ በቀናው መንፈስ አድስልኝ ያላችሁ ጸልዩ እስቲ። በጌታ በኢየሱስ ስም እግዚአብሔር ይባርካችሁ። ዛሬ እጆቻችሁን ያነሳችሁ የእግዚአብሔር የክብር ነጸብራቅ የክብር ጸዳል በእናንተ ላይ ያብራላችሁ። መንፈስ ቅዱስ በሕይወታችሁ ላይ ታምራት ያድርግ። በኢየሱስ ስም አዲስ ዝማሬ በአንደበታችሁ ላይ ይሙላ። ልባችሁን በሐሴት ይሙላ። የተደረገላችሁን በማየት እግዚአብሔር ይባርካችሁ። የተደረገላችሁን በማወቅ እግዚአብሔር ይባርካችሁ። የተደረገላችሁን በመረዳት እግዚአብሔር ይባርካችሁ። መንፈስ ቅዱስ አሁን ሕይወታችሁን በኢየሱስ ስም ካለበት አረንቋ ውስጥ ጎትቶ ከፍታ ላይ ያምጣው። እግሮቻችሁን በአለቱ ላይ ያቁማላችሁ። የምስጋና መጎናጸፊያ በእናንተ ላይ ይውደቅባችሁ። እጆቻችሁ በክብር ይሞሉ። እጆቻችሁ በበረከት ይሞሉ። እናንተ ለጋሾች እግዚአብሔር ያደርጋችሁ። እግዚአብሔር ሰጪዎች ያደርጋችሁ። በእናንተ ምክንያት የብዙዎች ሐዘን ከልጆች፣ ከሰዎች፣ ከሴቶች፣ ከወንዶች፣ ከቤተሰቦቻችሁ ይራቅ። በእናንተ ምክንያት ብዙዎች ይመኑ። በእናንተ ምክንያት ብዙዎች ከወደቁበት ይነሱ።
ጉባኤው ተነስቶ ይቁም በእግዚአብሔር ፊት። እጆቻችሁን ከፍ አድርጉና ለምስጋና እየተዘጋጃችሁ ጌታ እግዚአብሔር ስም ብሩክ ይሁን። ወገኖቼ አውጀን ነው ዛሬ የምንሄደው። አዲስ ምስጋና፣ አዲስ ዝማሬ። አንዴ ቃል ስጣችሁ። እጆቻችሁን ከፍ አድርጉና አንደበቶቻችሁን ክፈቱና ጮክ ብላችሁ በእግዚአብሔር ፊት ተናገሩ። ይሄንን ማልሰውረው፣ ይሄንን ማልደብቀው እግዚአብሔር የሰራት እግዚአብሔር የተናገራት ይቺ ናት ያለኝ ይሄንን ነው። ጌታ የሰራት ቀን ይቺ ናት፣ በእርሷ ደስ ይበለን ሐሴትም እናድርግ ይላል መጽሐፍ። እንናገርባታለን። በዚህ ሰዓት አዲስ ዝማሬን አምጡ። አሁን መጀመሪያ የራሳችሁን ዝማሬ፣ የራሳችሁን ቅኔ፣ የራሳችሁን ዜማ በእግዚአብሔር ፊት ተናገሩ።